አልጠጣም ብዬ ደግሞ መዋሸት አልፈልግም። እጠጣለሁ እንደ ወንድ ልጅ። የምጠጣው ምንድነው ሊሚቴን አውቄ ነው። የዛን ሊሚቴ ሲያበቃው በቃ ቻው ብዬ ወደ ቤት ሄጄ ራሴን ጠቅልዬ ራሴን አቅፌ ተኛለሁ። ጥያቄ ስላበዛውብህ ይቅርታ። እንግዲህ ማለት ኦፕን ማይንድ ነህ ብዬም ስለተረዳው ነው ውዴ። ይኸውልሽ ማሬ መጠየቅ ሁሉን ነገር እንደፈለግሽ ጠይቂ። ያለዛ አንድ ላቅርብ ብዬ ነው ልንግባባ አንችልም አይደል? ነገ አሁን እኔና አንቺ እንደዚህ ተዋውቀን አብዬ ጋር ከነገ ወዲያ እስከ ፍንጬ ጠጥቼ ግራና ቀኝ እግሬን የማይ ከሆነ ባናት ተተከል ብትይ ምን ዋጋ አለው? አንተ ጥያቄ ካለ መጠየቅ ትችላለህ። ከወንድ ልጅ ምንድን ነው ሪስፔክት? ከሱ ውጪ ሪስፔክት ድምጽ በጣም ነው የምወደው። ማለት ድምጽ ቮይስ ድምጽ እንደዚህ አይነት ነገሮችንማ በውስጥ ነው እንጂ ምን እኮ ምን ነው ምን ነው አይ እንዴ ሌላ ወንድ ለምንድን ነው ከወንድ ምን እንደምትወድም የሚሰማው ሌላ ወንድ እዚህ? እሺ አሁን መርቅና ከዛ አቡሽ ድሬን አንድ ላይ ነው የምንከፍትላችሁ። የአቡሽ ድሬን መስፈርት አነብላችሁና ኮዱን ትጽፉና ትገባላችሁ። ኦኬ ምን ከላገረ ተሰዋለ ይሁና ምን ታርጅ ማሬ በቃ ምን ታርገሽ ቪዲዮን አታጨልም። እንደዚህ አስቀምጡ ምንም አናይም። ግድግዳ አሳይን ችግር የለም። ተቀደማ ይሁን ድፍት እያረግሽው እኮ ነው ስልክሽን። ዝም ብለሽ ወደ ጣራ አድርገሽ አስቀምጪ። በቃ ችግር የለም። ስሪ አንቺ ራቱን። እሺ የአቡሽን መስፈርት አነብላችኋለሁ። እሺ እንዴ ልመርቅና ቡና እንዳይበርድብኝ። ዓለም ሰላም ይሁን። አሜን በሉ። ለሁላችሁም ለሁሉም ነው የምለምነው። ስለምን ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ፣ ረጅም እድሜ፣ ጤና፣ መልካም ነገር ሁሉ ለሰው ዘር በሙሉ። የታመሙትን ሁሉ ፈጣሪ ይማራቸው። የተጨነቁ የተከፉ ያዘኑ ሁሉ ፈጣሪ ይድረስላቸው። ማንም ሳይክፋው፣ ማንም አይዘን። ሁሉም የሰው ዘር በሙሉ በሰላም በደስታ በፍቅር ረጅም እድሜ ይኑር። አሜን። ትዳር የሌላችሁ እህት ወንድሞች ፈጣሪ የተባረከ ትዳር ይስጣችሁ። ልጅ የሌላችሁ ፈጣሪ ጤነኛ ልጆችን ይስጣችሁ። ወለድንም ልጆቻችንን ፈጣሪ ያሳድግልን። ልጆቻችንን ከመጥፎ ነገር ከክፉ ነገር ሁሉ ጠብቆ ለቁም ነገር ያብቃልን። ለእኛም ረጅም እድሜ ሰጥቶ የልጆቻችንን ቁም ነገር ያሳየን። ሁሉም ሰው ሰላም ይሁን። ሰላም ለዓለም፣ ሰላም ደስታ። እርጉዞችን ፈጣሪ በሰላም ይገላግላችሁ። ስራ የሌላችሁ ፈጣሪ ስራ ይስጣችሁ። አሜን። ምን ቀረ? እንድለምንላችሁ የምትፈልጉት ያለመንኩት ነገር ካለ ንገሩ። እሺ ልጅ እየሳቀ ነው። እሺ አሁን የአቡሽ ድሬ ብቻ ነው የቀረው። ዛሬ ከተመዘገቡት አቡሽ ድሬ ብቻ ነው የቀረው። የእሱ መስፈርት አነባለሁ። መስፈርቱ በእምነቷ ኦርቶዶክስ እምነት ተከታይ የሆነች እድሜዋ ከ25 እስከ 30 የሆነ ካናዳ፣ አሜሪካ፣ አውሮፓ ሀገር ውስጥ የምትኖር እሱም እዛው ነው ያለው። ቀይ ወይም ጸይም መካከለኛ ቁመት ያላት ስራ ቢኖራትም ባይኖራትም ችግር የለውም። አግብታ የፈታች ኢትስ ኦኬ። ልጅ ግን ነው ብሏል። ይህ መስፈርት የምታሟይ እህቴ ካለሽ 06 ጻፊ። 06 ከዱባይ ከፈለገ በተክሊል ማግባት ከቻለ። በተክሊል ድንግል ሴት ናታ። በተክሊል የምትጋባው ነጽዬ ነማ ድንግል ሴት አይደል? ድንግል ያልሆነች ሴት በተክሊል ማግባት ትችላለች። ድንግል ያልሆነች ሴት ማግባት ማትችለው በምንድን ነው? በቁርባን። ኦኬ በተክሊል ማንኛውም ሰው ማግባት ይችላል። በቁርባን ግን በቁርባን የተጋባ ነው መግፋታት ማይፈቀደው። በቁርባን የተጋቡ ድንግል መሆን አለባቸው። በተክሊል ግን አሁን ድንግል ያልሆነም ሰው በተክሊል መጋባት ይችላል። ግን የማይፋታው የቱ ነው? እስከ ሞት የማይፋታው። ሁለቱም መፋታት አይችልም በቃሉማ
ምንም ቢማግጥ ኖ እንደዛ ብሎ ነገር የለም። እሱ መማገጥ አይችልማ። በህጉ በቤተ ክርስቲያን ከማገጠስ ይፋታል አይፋታም? መፋታት ስለልቻችሁ መፋታት ይችላል። ግን በቁርባን የሚባለው እና በተክሊል የሚባለው ሁለቱ ልዩነት አላቸው። ኦኬ ቀየርከው እንጂ ሀሳብ ጥሩ ነበረ። ከታች ላውጋው ሰላም ብያለሁ። ቤተሰብ በሙሉ ተስፍዬ እንዴት ነህ? አለው እኔ ከታች ላውጋው ያገባ ቀን በቃ ከዛን እኛ ደግሞ ታያለሽ እንቀጥላለን። ለምን አማራጭ አለን? ዛሬ ምዝገባ ካለቀን የመጣከው ሳምንት ነው የምመዘግበው። መስፈርት እሷም እንዳገባች ነው የሚቆጠረው። እኔ ሳገባ እሷም አገባች ነው። ቤተሰብ ያሉ ነው። እሺ አስተካክለው። እንዴት ነው ተስብዬ? እስኪ አንተ ንገረን፣ እንዴት ነው እሱ ያቀያየረው? በቁርባንና በተክሊል ነው። ተክሊልና ቁርባንን ነው። በቁርባን ሁለቱም ድንግል ያልሆኑ መንተማያና በተክሊል ደግሞ እንደዛ ማለት ነው። እንግዲህ ያው ግልጽ ነው። አረ ገብቶሻል ብዬ አስብ። በቁርባን ማንኛውም ሰው ማግባት ይችላል። በተክሊል ግን ሁለቱም ድንግል መሆን አለባቸው ነው። ግን እህት ያለሽ እሺ ኦኬ ኦኬ ገባኝ። ተክሊል ድንግል የሆኑ ሰዎች ናቸው የሚጋቡት። ከኢትዮጵያ 06 ነው። ከኢትዮጵያ ካናዳ፣ አውሮፓ፣ አሜሪካ እራሱ አቡሽ ካናዳ ነው ያለው። ስለዚህ ጊዜው ከሌላ ሀገር ለማምጣት ፕሮሰሱ የሚፈጀው ጊዜ ያንን ሁሉ ጣጣ አልፈልግም። እዚሁ ሀገር ላይ ያለች ወይም አውሮፓ አሜሪካ ከሆነ ቶሎ መምጣት ይችላሉ ነው ያለው። ለዛ ነው ኢንቫይት አድርጉ እንጂ ሞዴሬተሮች እየጻፉ ነው እኮ 06 Why not? You need money for further treatments, and it's not going to be cheap since you don't have health insurance. Great. ከቪዲዮ እየውስ የምትባል ልጅ ኢንቫይት አድርጋለች። There's nothing more we can do. ሰላም አቡዬ እንዴት ነሽ? ደስ ማሪ ሰላም ነው። ቪዲዮ አብሪ መጀመሪያ ወጥ ቶሎ ትለኛለች። ይሰማል አቡ? ይሰማል ማሪ። ቆይ ላፈንድቅሽ ነው። የት ሀገር ነው የምትኖሪው ውዴ? የት ነው የምትኖሪው ማሪ? ዱባይ። ኧረ እንደው ግን አውቃችሁ ነው ጨጓራ የምትልጡት? እሱ ካናዳ፣ አውሮፓ ወይም አሜሪካ ያለች ሴት ነው። ይሰደኛ አቡዬ እንዴ እንተባበር እንጂ እኮ እውነት እኮ ነው። እውነት አንቺ እውነትሽ ነው። ወይኔ ለምንነቀ ክብሪትዬ ለምንነቀሻ ምናልባት ሊስማማ ይችላል እኮ ላስተልቀው ነበር እሱ ነው። ይኸው በግልጽ እኮ ይውሰደኝ አለች። ለምን አትወስዳትም? በፍጹም በቃ አቋሙን አትጫኑት። እንዲህ አይወስድም። በቃ ወይ ካናዳ፣ አውሮፓ፣ አሜሪካ ከሶስቱ ሀገሮች አንዱ ነው። ጉድ ፈላ። በቃ አይወስድም። እንዴ እንደዚህ ሰው መጫን ይውሰደኝ። እርዳታ ነው ወይስ ትዳር ነው የምትፈልጉት? ጉድ ፈላ። ቅድም ወንድ የሚባል ልጅ ገብቶ ቢዝነስ ወይመን ቢዝነስ ያላት የራሷ የምታስተዳድረኝ ማለት ነበረኝ ከስሬ ነው ምናምን ሲል እርዳታ ነው ትዳር ነው የፈለግከው አልኩት። ቱ ኢንዋን አለቻቸው። የቀድሞ ልጅ የፈለገው ማዘር ትሬዛ ነው። ማዘር ትሬዛ ነው የፈለገው የቀድሞ ልጅ። አንዷ ቱ ኢንዋን አለች ተመተችኝ። ቱ ኢንዋን ቁጭ አድርጎ ኢትዮጵያ ላይ ቁጭ ብሎ ስራ ሳይኖረው አይ ምን አለ መሰለሽ ያው አንዳንዴ ሆነ ሰዓትሽን መስዋዕት እያደረግሽ ምናምን ትዳር ለማገናኘት ከሆነ የምትይው ሪያሊቲውን ነገር መንገር አለብሽ። ላይክ እኔ እንደዚህ ብዬ ስናገር አይ ይሄ ነገርክ መቀነስ አለበት ልትኝ ይገባሻል እላለሁ እኮ የሰው መብት አልጋፋም። ትኖራለች እንደዛ አይነት ሴት እዚህ ምድር ላይ ምናምን ነገር የለም። ይኸውልሽ ኢትዮጵያ ላይ ቁጭ ብሎ ምንም ስራ ሳይኖረው አውሮፓና አሜሪካ ያለችን ሴት ስራ ያላትና ራሷን የምታስተዳድር እኔን ይዘኝ ትምጣ ሲል አንድ ሰው ምን እሷ ህይወት ላይ መጥቶ ምን አይነት ለውጥ ይጨምርላታል? ምንም የለውም።
ሲጀመር እሱ ብቻ ቢዝነስ ይኑራት እንጂ የትም ትኑር ነው ያለው። ኢትዮጵያ መታ የመኖር ሀሳብ ካላት በደስታ ብቻ ግን ስራ ምን ጀምርበት ቢዝነስ እኮ የሚፈልገው ብር ነው የሚፈልገው፣ ካፒታል ነው የፈለገው ቢዝነስ የሚጀምርበት። እሱን እኮ ነው የምልሽ። እሱ የፈለገው ኢንቨስተር ነው ሚስት ሳይሆን ኢንቨስተር ነው የፈለገው። እንደዛ አይነቱን ደግሞ አንተ የፈለገው ኢንቨስተር እንጂ ሚስት አይደለም ብለሽ ላሽ በል ማለት ነው። ኖራለች እንደዚህ አይነት ሴት ገንዘቧን አይታው እዚህ ላይቭ ላይ እንዴ 7000 8000 ሰው እኮ ነው የሚኖረው። አይታው በጣም ሀብታም ሆና የሆነ ሹገር ዳዲ አግብታ ወርሳው ሞተና ብዙ ሀብት አላት፣ ግን ወጣት ባል ትፈልጋለች። ስታየው የሆነ ነገሩ ከሳባት ያቺ ሴት አለው ብላ ልትገባ ትችላለች። ለምን ልትገባለች? ግን ያቺ ሴት እድሜዋ ስንት እንደሚሆን ታውቂያለሽ? 50ዎች ውስጥ ነው። እሱ አክሰፕት ካረገ እድሜውን እኮ እየነገረሽ እኮ ነው። ከ45 በላይ አልፈልግም አለሽ እኮ ያቡዬ። ከ45 በላይ አልፈልግም። ስለዚህ እሱ የሚፈልገው ወጣትን ነው፣ ሹገር ማማን አይደለም። እውነተኛ ትዳር ከሆነ የፈለገው ከየትስ ሆነ ብትመጣ እሱ ትክክል ነሽ። ለእንትና ነው ለአቡሽ ድሬ ነው ይሄንን የጻፍሽው። ምናልባት አንቺ አረብ ሀገር ስለሆንሽ ተናደሽ ሊሆን ይችላል። እውነተኛ ትዳር ከሆነ የፈለገው ከየትስ ቢሆን ብትመጣ ላልሽው እንትኑን አይፈልገውም፣ ፕሮሰሱን ጊዜውን መጠበቁን አይፈልገውም። ገባሽ? እዛው ሀገር ያለች ከሆነች ቶሎ መገናኘት ይችላሉ፣ በአካል ሻይ ቡና ማለት ይችላሉ፣ እርስ በርስ በደንብ መተዋወቅ ይችላሉ። ገባሽ? ቅርብ ሀገራትም ካለች። ከኢትዮጵያ ከሆነ በጣም ሀርድ ነው። ዝም ብሎ በተሳሉ መምጣት እኮ አይቻልም። እነሱ ደግሞ ይፈራሉ። ካመጣኋት በኋላ ብትክደኝስ ብለው ያስባሉ። ግን ለምሳሌ የእውነት ወዳት እሷ ከኢትዮጵያ መውጣት ባትፈልግ አንተ መሄድ አትችልም? እዛ ሄደ መኖር አትፈልግም? ኢትዮጵያ ነው እኖራለሁ እኮ። ታዲያ እንደዛ ከሆነ እኮ ብዙ በጣም መልካም ሴቶች አሉ፣ አፍቃሪዎች፣ እውነተኛ ትዳር ፈላጊዎች አሉ። ለትዳራቸው ታማኝ ሆነው የሚኖሩ ኢትዮጵያም ያለችውና ተዋውቃችሁ ሄደ ከተዋደዳችሁ ተጋብታችሁ እዛው መኖር ትችላላችሁ። አያም ስዊድን ቆይ አንድ ልጅ አያም ስዊድን እያለች ነው። ካን ዩ ኢንቫይት ሄር ክብሪትዬ? አያም ስዊድን አቡ አስኪም ስዊድን ኦኬ ዙዙዬ ካም ኢን አይ ቲንክ ዩ አር ኢንቫይትድ ኦልሬዲ። ጸባዩ አንደኛ ነው በጣም ዝምታው፣ ኩልነቱ ደስ ይላል። ዩ ዌልካም። ኔትወርካችሁ ነው ወይስ ምንድን ነው? ለምሳሌ ስም የለሽም። እኔ አውሮፓ ነኝ ግን ልጅ አለኝ። ውዴ ኢንቫይት አድርጋችኋታል። ልጅ ያላት አይፈልግም። ያ አግብታ የፈታች ኢትስ ልጅ የወለደች ግን አይፈልግም። ምንድን ነው ምክንያትክ? ያው ትንሽ ቅናት ይፈጥራል። በራሴ እንትን እላለሁ። ጥላቻ ሳይሆን የሆነ መብትክ ነው። ዩ ዶንት ሃቭ ቱ ኤክስፕሌን። የመምረጥ መብት አለ። እስቲ ፊንላንድ እያለች ነው አንዲት እህቴ። ቆይ መጀመሪያ ሜርሲ እንደናስ ቪዲዮ አብሮ ላይት ፍላወር እንትነሽ ዋው ስታምሪ! ብራውን ከለር ቾኮሌት ከለር ነሽ። ቴንክ ዩ። የት ነው የምትኖሪ? ካናዳ ነኝ። ራስህ ሀገር ደስ ይላል፣ ደስ ይላል። ካናዳ ናት፣ አንድ ሀገር ነው ያለው። እቺ እያሾፈች ነው። ጎረቤቴ ነች። ሀገር ቤት ራሱ አብረን ነው እንትን ያለው። ለማሾፍ ነው የገባሽ። ሜርሲ። እኔማ ትዳር ፈልጌ ነው የመጣሁት።
እንዴ ዳቡሽ እኔ እኮ ለአቡሽ የገባሽ መስሎኝ ነበር። ኦ ለአቡሽ አይደለም፣ እሱንማ አውቀዋለሁ። አውቃችሁ ነው አይደለ? አይደለም በእውነት ወይኔ እኔ ከካናዳ ራሱ ካለበት ሀገር ተገኘለት ብዬ ተደስቼ ለራሷ ነው የገባችው። ጋይስ ምዝገባ ሮብ ነው ምን አሁን የለም። እሺ ሮብ ልምጣ። አዎ አሁን ኦልሬዲ መስፈርታቸውን ያስመዘገቡ ሰዎች የሚገናኙበት ነው። እሺ አቡሽ ቀርቷል። ካናዳ የላችሁም ሴቶች? ለምንድን ነው ሴት የለም? እኔ እንጃ። በውስጥ ይጽፋሉ እኮ ግን ቻት ትዳር ነው ያ የምንፈልገው እውነተኛ ነገር እኮ። ለዛ እኮ ነው እኔ እኮ ቪዲዮ ካላበሩ ማላስተናግደው እኮ ባለትዳር እንዳይሆን ውሸት እንዳይሆን ጉዳዩ እኮ ነው። ሲሪየስ ስለሆነ ነው። አሁን አንቺ በውስጥ ቢጽፉልሽ እንዳትሰሚያቸው እሺ። በውስጥ የሚጽፉ ሰዎች ባለትዳሮች ናቸው። ያ እና እንትን ፕሮቴስታንት መሆን አለባቸው። ጥሩ እኮ መስፈርትሽን ይኸውልሽ፣ እንደዚህ ደብተር ላይ መዘግብና ኮድ ሰጥችሽ መስፈርትሽን ሳነብ ኮድሽን ጽፎ ነው ያንቺን መስፈርት የሚያሟላ ሰው ኮድሽን ጽፎ ነው የሚገባው። እሺ አቡ እመጣለሁ። እንትን አንቺም ሃይማኖትሽን በሃይማኖትሽ ሳትወጁ? አይ ኖ እንደዛ አልወድም፣ አልፈልግም። አዎ መጥቷል። እንደዛ ኢትስ ኦኬ። እሺ ሮብ ትመጣለች። እኔ ወይኔ ካናዳ አገኘሁለት ብዬ ተደስቼ። ካናዳ ያላችሁ ለምንድን ነው ግን እናንተ ማትጋቡት? አንተ እና እሷ ምን ችግር አለው? ሁለታችሁም ካናዳ ናችሁ፣ ዘመድ አይደላችሁ? ሃይማኖት እሷ ፕሮቴስታንት ናት፣ እሱ ኦርቶዶክስ ነው። ኦኬ ኔትወርክ ይዞት ነው። ቆንጆ ነች ደግሞ በጣም ብራውን ቾኮሌት ከለፍታ። እኔ ፕሮፋይሏ ላይ ገብቼ አይቻት ነው የመጣሁት። ዲያንተ እኮ ኦልሬዲ እኮ ሚስት ተገኝቶልካል። ምን ያሳይካል የሰው ፕሮፋይል? አቡሽን ኔትወርክ ነቀለው። በቃ ይሄ ናቸው ወንዶች ማለት አያቸው። አሁን እዚህ ጋር ተገኝቶለት ደግነቱ እራት ልትሰራ ሄዳለች። ጉዷን አልሰማችም። ምን አስኬደክ የሰው ፕሮፋይል ልታይ? ጉድ! እኔ እኮ ፖዚቲቭ ስልክ ተደውሎ በመስቶኛል። ለካ ፕሮፋይሏ ልትፈትሽ ሄደክ ነው። እየሰማሁት ነው። አመሉን አቅለታለሁ። አያሳስብሽ። አመሉ ነው። አያሳስብሽ። ሚስት እንግዲህ ባሏን ትሸፍናለች። አቡዬ ባልሰማ አላየችም ላልሽው ነው አቡዬ። እሺ ማር አቡሽ ኔትወርክ ከሆነ ና ይዞክ ነበር። ሲጀመር ኔትወርክ ነው ጻፍ የሆነ ነገር ሲያገባ ይስተካከላል ብለሽ ነው ማሬ? ድቀን ይስተካከል የሚል አይምሮ እንኳን የለኝም ሀቡዬ። እኔ ለጓደኛዬ ሂጅ አየኋት እንጂ ለምን ሂጅ አላየኋትም። ጎበዝ ለጓደኛው ለጓደኛዬ ጥሩ ሴት ያስፈልጓለች አታስፈልገውም የሚለውን እመርጣለሁ። ኦፍኮርስ ያ እሱ ትክክል ናት። ስለዚህ ለሱ ሂጅ አየኋት ፕሮቴስታንት እንዳልሆነ ስላወቁኝ በቃ በሃይማኖት አትገናኝም አልኩት። እንትና እኮ ማለት ነው አቡሽ ድሬ ከዱባይ አግብቶ የሚወስድ ቢሆን ኖሮ አንዲት ቆንጆዬ ልጅ ነበረች። ትዳር ያቡዬ እኔ ደግሞ ይኸውልሽ በይዋና የተነሳ ለሴቶች ይርዳው ጤናው ነኝ ማየት አልችልም። ሌላ ሴቶች በምን የተነሳ? በይዋና የተነሳ ይርዳው ጤናው ነኝ ማየት አልችልም። ሌላ ሴቶች ጎበዝ፣ ይሄ ታማኝነትህን ያሳያል። ስለዚህ አንተን ያገባች ሴት ይርዳው ጤናው ነኝ ማየት አልችልም። ማየት የተሳነው ነው የምሆነው። ማሽ ካገባው በኋላ አላይም አልሰማም። ማቲ ትዳር ትፈልጋለህ? ኖ አይ ያቡ አንቺ ምን ብዬሻለሁ? ላስታይም መጀመሪያ የገባው ጊዜ ገለ ፍሬንድ ቢኖረኝ አንቺ ቤት እራሱ አልገኝም አላልኩሽም? አዎ በጣም ለኔ ከኔ ጋር አብራ ለምትሆን ሴት በጣም ሪስፔክት አለኝ። በፍጹም ባለትዳር ሆኜ ሴት ቤት አንቺ ቤት እንኳን አልገባም። ላይክ እኔ አሁን ለምን አንቺ ቤት እንኳን አልክ? እኔ ባለትዳር እንደሆንኩ እንኳን እየታወቀ ባለትዳር ሴት ቤት እንኳን አልገባም ብለሃል። ያ ነግሬሻለሁ። ባለትዳር ከሆንኩኝ የምወዳት ሚስት ካለችኝ ሌላ ሴት ቤት ላይ ጥልጥል ስል አታገኝም። ወላዲትን ነው የምልሽ። ጎበዝ ይሁና። ከጨረሽ ልከፍትላችሁ ነው። አይሎ ጋር
ጨርሰናል። አቡሽ ኔትወርክ ነቀለው። ከካናዳ አውሮፓ አሜሪካ የምትኖሪ ትዳር ፈላጊ ካለሽ አሳውቂ። ደግሞ ሲጀመር ለአሜሪካኖች ሌላ ሰዓት እንትልላችሁ ነው። ሌላ ሰዓት ለምን እናንተና እኛ ሰዓታችን አንድ ስላልሆነ እንትን እያላችሁ እየተገኘ ማቲ 4 ሰዓት እኮ ነው እኔ ጋር አሁን ያው 4 AM ነው እናንተ ጋር አሁን አይደል? ቴን ኦክላክ በኢትዮጵያ ደግሞ 4 ሰዓት ነው። በኢትዮጵያ 4 ሰዓት እኛ እናንተ ጋር አሁን 10 ሞርኒንግ ነው። 10:30 አሰጥኩት 10 AM ማለት ነው። PM ሳይሆን AM 10:30 4 ሰዓት ከጠዋቱ እንደምንለው በኢትዮጵያ። አዎ እኮ ለዛ እኮ ነው እኔ ደግሞ የጀመርኩበት ሰዓት ላይ እናንተ አትነሱም ከእንቅልፋችሁ። ፈሳቸውን እየፈሱ ነው። እንቅልፍ ላይ ናቸው። እሺ ይሁን አመተሻል ተሰላለንማ እኮ ሚውት አድርገሽ ግን ፊትሽን ማየት ፈልጋለሁ። አይሎ ጋር ልከፍትልሽ ነው። እሺማ አብዬ ግድ ነው ሙዚቃማ ግድ ነው ማሪ ግድ ነው። ካለበለዚያ አይሰምርም። ላው ነው እንኳን አረሰ ደመቀ አይ እኔ ፊተን ካላየው አቡዬ ዘፈን ላከፍችልኝ። አዎ በራስሽ አትተማሚ እንዴ? እቺ ልጅ ኮንፊደንስ ይድረስ ነው። ወሳፕ ላይ ምናምን ብለሽ እኮ ነው ሁሉ ያመጣሻት ታሰሻል። እና በራሷ ብትተማመን እኔ ቤቲ የምትባል አንድ እጅ በሽተኛ አለች እና ፎቶዋን እጇ ነው የምታደርገው። ራፊ ቤቲ ጊፍት አትስጪኝ። እሷ ምንድን ናት ጊፍት የምትሰጥክ? ማጥና እጅ በሽተኛ ነች። አላቃትም። አካለ ጎዶሎ ነች። ኧረ እና አካለ ጎዶሎ ታዲያ ብለህ ለምን ትሰድባታለህ? ትሁን አካለ ጎዶሎ ስድብ አይደለም። እሷ በሽተኛ ነች። አእምሮ በሽተኛ ነች ሳይሆን የሆነ ተንኮለኛ ነች። እንዳላገባ ነው የምትፈልገው። ኦኬ የሆነ ነገር ስላንተ ባድ ነገር ልትናገር ትዳር ልታከሽፍብን የመጣችው። አይ እኛ የሰው ወሬ አንሰማም። የሰው ወሬ አንሰማም እኛ። አይ የት ሄድሽ? ይሁና የት ሄድሽ? ደግሞ አሁን አይስክሪም መስጠት ጀመረች። አይሻታ እርኩስ ነች። ትስት እስከሚያልቅ እኛ የሰው ወሬ አንሰማም። ቤቲ ሰምተሻል? የሰው ወሬ አንሰማም። ኤክሱ ነች አለች ሰሚራ። ኤክስ ክናት ከሆነች አለባት። ወረን ያላቃተም ሁሉ ይሁና የት ነሽ? ሰዓት እየገደልሽብን ነው። ስላልፈለገችን ነው። አቡ አይደለም ስልክ ላይቭ ፖስት እኮ ነው የሚለው። ተደውሎባት እኮ ነው። ማን እንደወለብሽ? ባልተቤቷ ነው። እንደተያዝሽ ንገሪው። አዎ አይሽ ባልተቤቷ ደውሎ ነው። ሀቡዬ እንትን ነው ልጆች እንትን ሲሉ ነው የዘጋሁት እንዳያዩት ምን እየተጠቀምኩ እንደሆነ እንጂ ምንም አልተደወለም። ሀቡዬ እሺ ማሬ ስክሪኑ ነው የተዘጋው። እኔ ደግሞ ተደውሎ ላይቭ ፖስት ሲል ተደውሎ መሰለኝ ስክሪኑ ተዘግቶ እንደሆነ አላወኩም። ሎጎ እንኳን ሀቡዬ ኧረ አስተካክል ስልክሽ እሺ ሀቡዬ አይሽ አሁን ልዩነታችንን አቡ እኔ ፎሎ አድርጌት ፎሎ ባክ እንኳን አመለሰኝ። ፎሎ እና ወንድ ነው መጀመሪያ ፎሎ የሚያደርገው። ምን ማረጋግጣ በእርግጥ ማለት አለባት። ሴት ልጅ ቀስ ዘግየት ብላ ነው ፎሎ ባክ የምትፈልገው። ፎሎ በተፈላለግን ሁለታችንም ባንድ ላይ ምን ድረስ አለብን። እኔ ግን ማለት ነው ከዚያ አልወጣው እንዴት ላድርገው ሀቡዬ? ቀስ ብያቸው ከዛ ምንም አሳስብም። ይኸውልሽ አሁን እኔ ባሌን ፌስቡክ ፍሬንድ ሪኩዌስት የላኩለት መጀመሪያ እኔ ነኝ። ግን እስካሁን ድረስ እሱ ቀድሞ እንደላከልኝ ነው የሚያውቀው። እኔ ነኝ አሳምኜዋለሁ። ኦኬ እኔ እንደላኩለት አያውቅም ፍሬንድ ሪኩዌስት። አንተ ነህ እኮ የላክልኝ ብዬዋለሁ እና አምኗል። እና ከስሜ አጠገብ ደግሞ ሲደመራለች ነው የመደመር ምልክቷን እሷ አንልኪያት። እሺ አሳስብ አባቢዬ ማሪ እኔ የምለው ለምንድን ነው ብዙ ሴቶች ፍላወር አይስክሬም ምናምን የሚሰጡክ? ንገራቸው። ኦልሬዲ እንደተያዝክ አሁን በቃ እስከ ዛሬ የት ነበራችሁ? ዛሬ ሲያገባ ነው የሚታያችሁ። መታችሁ አይስክሬም እና ፍላወር የምታዘንቡት እዚህ ጋር። ሀቡዬ መዝሙር አይቻልም? ያውጋው ከቅርታ ጋር ሀቡዬ ከቅርታ ጋር ወይ ማለት ነው ትንሽ ከሙዚቃው መዝሙር ሀቡዬ። እሺ እሱ ምንም ችግር የለበትም ማለት ላውጋው ያንተ ሰርግ ነው። እኔ ቅርታ እንደ አብርሃም ይሁንልሽ። ዘሬ ይሰማም ሀቡዬ እንዴ ደመቀ በጣም አዛል እንዴ አባቴ ጋይስ አንዴት ይበሉ ፕሊዝ። ማዲ ወንድሜ እንትን ልፈትላት ማቲ ወይ እንኳን ደስ አለ አቡ
ናቲ ወንድሜ እንደሆነ ታውቂያለሽ? ደመቀ ደስ አለኝ እያለሁ ደመቀ እንደ አብርሃም መዝሙር እኮ ነው ያለችው። እሺ መዝሙር እኮ አይደለም። አቡ አቤት ዘጋሁት። ምንድን ነው መዝሙር እኮ ነው ያለችው። መዝሙር ነው ያለችው። ታሪክ እንደ አብርሃም ብዬ ስጽፍቷል። ዘፈን ነው መዝሙር አይደለም። እሺ ንገሪኝ፣ ርዕሱን ንገሪኝ ማሬ። ደመቀ መዝሙር ይሁና ንገሪኝ። ቆይ ቼክ ልታረግ ሄደች ዩቲዩብ ላይ ቲክቶክ ዘግታ ዩቲዩብ ላይ የማሰርግ ነው የኔ የምትረብሻው የማሰርግ ነው። ኮንግራል ደመቀ ረፍ ላውጋውና ይሁና ላውጋውና ይሁና ማሻአላ እንኳን አደረሰ። በእውነት እንኳን ደስ አለ ላውጋው። ደመቀ ባዮሎጂ ላስተምር ነው። ስማቸው ግን አልገጠምም። ላውጋው ይሁና ኧረ ከታች ረስተሽዋል። ከታች ላውጋው እኮ ከታች ረስተሽዋል። ለከመው ላውጋው ብቻ ነው የምለው። ደመቀ ሻንቺ ሄድሽ እንዴ? ዩቲዩብ ላይ ርዕስ አይቶ ለመምጣት የሁሉ ሰዓት እሷ ኧረ እንደምትዘምረው እሷ ነች የምትዘምረው። ደመቀ አሳወስካት እንዴ? ምንድን ነው ውሻው? እሺ ማሪ ምንድን ነው ርዕሱ? የመዝሙሩን ርዕስ እየጠበኩሽ እኮ ነው። ሆሳዕና በይ ሆሳዕና። ደመቀና ይሽው ነው ካስታለት በቃ ኒውት ነሽ ማሪ፣ እስኪ ኒውት ነሽ ደመቀ። የውሻ ስራው እንዴት ሆነለ? አሪፍ ነው አሪፍ ነው። እንትን መስላለች ዋሬስ እንደዚህ ምንድን ነው ነርስ እንትን ነው ምግብ የምትመገበው እኮ። አሁንስ ይሰማል? አብዬ አሁን ይሰማል። የመዝሙሩን ረሳት ልትነግሪኝ እኮ ነው የሄድሽው አይደል? ልታመጪ ከዩቲዩብ አይ አይደለም ማዳም ደውላ ነው አብዬ። እሺ ንገሪኝ ርዕሱን። ርዕሱ የሰርግ አብዬ ደስ ያለሽን አንቺ ግን የሙዚቃ ከሙዚቃው ብዬ ነው አብዬ። እሺ መዝሙር ይሄው ይትባረክ እንደ አብርሃም መዝሙር አድርጊ በምርጫሽ ነው።